በአፍሪካ ቀንድ ላይ ያንዣበበው የፖለቲካ ደመና የግብጽና የኢትዮጵያ ፍጥጫ የትራምፕን የአፍሪካ እቅድ እንዴት ሊያናጋው ይችላል? ጆናታን ፌንተን ሃርቬይ አወጣው ጥልቅ ትንታኔ ዩናይትድ ስቴትስ በቀጠናው ያላትን ስትራቴጂ ሊያደናቅፉ የሚችሉ ውስብስብ ፉክክሮችን ለመፍታት የሚያስችል ግልጽ እቅድ እንደሌላት ያትታል። አሜሪካ በስትራቴጂ ጦት የምታደርጋቸው ያልተናበቡ እንቅስቃሴዎች የአፍሪካ ቀንድን የፖለቲካ ንዳድ ይበልጥ እያቀጣጠሉት ይገኛሉ። ባለፈው ሐምሌ 19 የፕሬዝዳንት ዶናልድ ትራምፕ ከፍተኛ የአፍሪካ ጉዳዮች አማካሪ ሆኑት ማሳድ ብሎስ ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር በካይሮ ተከታታይ ውይይቶችን አካሂደዋል። ተሳታፊዎቹ እነዚህን ውይይቶች በአፍሪካ ቀንድና በቀይ ባህር ላይ የጸጥታ ሁኔታን ለማጠናከር ያለመ ጥረት አድርገው አቅርበውታል። ይሁን እንጂ እነዚህ ውይይቶች የተካሄዱት ግብጽና ኤርትራ የቀይ ባህር አስተዳደር የባህር ዳርቻ ላላቸው ሀገራት ብቻ የተተወ ሊሆን ይገባል ብለው በተናጠል አቋም በያዙበት ወቅት ነው። የአቋማቸው 140 ሚሊዮን ህዝብ ላላትና ያደገ የመጣ የባህር ላይ ፍላጎት ላላት የየብስ ቁልፍ ሀገር ኢትዮጵያ የተሰጠ ስውር ማስጠንቀቂያ ነው። በኋላም ነሐሴ 4 ቀን ብሎስ ዋሽንግተን ጸረ ኢትዮጵያ ህብረት እየመሰረተች ነው የሚለውን ግምት ውድቅ በማድረግ አሜሪካ ከሁሉም የቀጠናው ሀገራት ጋር ወዳጃዊ ግንኙነትን እንደምትፈልግ አበክረው ገልጸዋል። የማስተባበያ ከጊዜ ወደ ጊዜ እየተሰነጣጠቀ በመጣው ቀጠና ውስጥ ዋሽንግተን ሚዛኗን ለመጠበቅ የምታደርገውን ጥንቃቄ የተሞላበት አካሄድ ያሳያል። በእርግጥም በካይሮ ከተደረጉት ውይይቶች ከጥቂት ቀናት በኋላ የኢትዮጵያ አየር መንገድ በአዲስ አበባ አቅራቢያ ሊገነባ ባቀደው የ12.5 ቢሊዮን ዶላር የአውሮፕላን ማረፊያ ፕሮጀክት ውስጥ ተጨማሪ የአሜሪካ ኩባንያዎች በጥልቀት እንዲሳተፉ ፍላጎት እንዳላት ዋሽንግተን አስታውቃለች። ዩናይትድ ስቴትስ ሆን ብላ ካይሮን ከአዲስ አበባ ወይም አዲስ አበባን ከካይሮ ላታስበልጥ ትችላለች። ነገር ግን ወጥ የሆነ ስትራቴጂ በሌለበት ሁኔታ እንደ ግብጽና የኢትዮጵያ የአባይ ውዝግብ፣ የቀይ ባህር መዳረሻና የአፍሪካ ህብረት በሶማሊያ ያለው የጸጥታ ተልዕኮ የመሳሰሉትን አሳሳቢ ጉዳዮች ለመፍታት የተበታተነ አካሄድ እየተከተለች ትገኛለች። ይህ ደግሞ ዋሽንግተን ራሷን ለማራቅ የምትሞክርባቸውን ህብረቶች ይበልጥ ሊያጠናክራቸው የሚችል አደጋ አለው። በሲአይኤ በውጭ ጉዳይ መስሪያ ቤትና በብሔራዊ የጸጥታው ምክር ቤት በአፍሪካ ጉዳዮች ላይ የሰሩት የቀድሞ የአሜሪካ ባለስልጣን ካሜሮን ሁድሰን ዋሽንግተን ሁሉንም ነገር በአንድ ጊዜ ማግኘት እንደምትችል ታምናለች ብለዋል። እርሳቸው እንዳሉት አሜሪካ በጸረ ሽብርተኝነት፣ በወሳኝ ማዕድናት፣ በባህር ላይ ደህንነትና በንግድ ዲፕሎማሲ ዙሪያ ያላትን ስትራቴጂካዊ ዓላማዎች እያሳካች እየተባባሰ የመጣውን የቀጠናው ፉክክር ግን ባለማወቅ ማስተዳደር እንደምትችል ታስባለች። የዚህ ውዝግብ ዋነኛ ማዕከል ታላቁ የኢትዮጵያ ህዳሴ ግድብ ነው። በ2011 የግድቡ ስራ ከጀመረበት ጊዜ አንስቶ የካይሮ ተቃውሞ ቢኖርም ግድቡ በመስከረም 2005 የተመረቀ ሲሆን አሁን ላይ የአፍሪካ ትልቁ የሃይድሮ ኤሌክትሪክ ግድብ ሆኗል። የ5 ቢሊዮን ዶላር ፕሮጀክት አሁንም አከራካሪነቱ አልበረደም። የዛሬው ትኩረት ኢትዮጵያ በተለይ በድርቅ ጊዜያት ወደ ታች ተፋሰስ ሀገራት ወይም ሱዳንና ግብጽ የምትለቀውን ውሃ እንዴት እንደምታስተዳድርና ማንኛቸውም ቃላቶች አስገዳጅ ይሆናሉ ወይ በሚለው ላይ ያረፈ ነው። ባለፈው ጥር ወር ትራምፕ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በግብጽና በኢትዮጵያ መካከል ያለውን ሽምግልና ዳግም ለመጀመር ዝግጁ መሆናቸውን አሳውቀው ኢትዮጵያ በድርቅ ጊዜያት ሊገመት የሚችል የውሃ ልቀትን እንድታደርግ ጠይቀዋል። ነገር ግን ቃላት ብቻቸውን ከንቱ ሊሆኑ ይችላሉ። በትራምፕ የመጀመሪያ የስልጣን ዘመን አዲስ አበባ በአሜሪካ አደራዳሪነት የቀረበውን ስምምነት ለመፈረም ፈቃደኛ ባለመሆኗ አሜሪካ ለኢትዮጵያ የምትሰጠውን የተወሰነ እርዳታ አግዳ ነበር። በኋላም ትራምፕ ግብጽ ግድቡን ልታፈነዳው እንደምትችል ተናግረው ነበር። የቀድሞ የአሜሪካ አምባሳደር በኢትዮጵያና በጆርጅ ዋሽንግተን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዴቪድ ሼን ትራምፕ ከዚህ ቀደም ለግብጽ በነበራቸው ድጋፍ ምክንያት ኢትዮጵያ በአሜሪካ ተነሳሽነቶች ላይ ጥርጣሬ አድሮባታል ብለዋል። አምባሳደሩ አክለውም የአሜሪካ ባለስልጣናት በካይሮ ከኤርትራ ባለስልጣናት ጋር መነጋገራቸው የኢትዮጵያን ስጋት ይጨምራል ብለዋል። በእርግጥም የግንኙነት ትኩረት የሚስብ ነበር። ምክንያቱም ለአስርት ዓመታት የሻከረውን የአሜሪካና ኤርትራ ግንኙነት ተከትለው የመጣ እንዲሁም በኤርትራና በኢትዮጵያ መካከል ከፍተኛ ውጥረት በነገሰበት ወቅት እየተከሰተ በመሆኑ ነው።
አዲስ አበባ ዋሽንግተን ላይ ያላት የጥርጣሬ መንፈስ አሁን ወደ ቀይ ባህር የተዛመተውን የግብጽና ኢትዮጵያ ፍክክር ለማለስለስ አሜሪካ የምታደርገውን ማንኛውንም ጥረት ይበልጥ ውስብስብ ያደርገዋል። ግብጽ ከኤርትራ ጋር በመሆን ኢትዮጵያ በቀይ ባህር የባህር በር ለማግኘት ያላትን ፍላጎት ለመገደብ ሞክራለች። በጥር 2004 ኢትዮጵያ ከሶማሌላንድ አስተዳደር ጋር የመግባቢያ ሰነድ ተፈራርማለች። ሶማሌላንድ ከሶማሊያ የተገነጠለችና ነፃነቷ በእስራኤል ብቻ የታወቀላት ክልል ናት። ስምምነቱ ሶማሌላንድ ነፃ ሀገር ሆና እውቅና እንድታገኝ በሚደረግ የጋራ ስምምነት ምትክ ኢትዮጵያ በኤደን ባህረ ሰላጤ አቅራቢያ የ12 ማይል የባህር ዳርቻን ለ50 ዓመታት በሊዝ እንድታገኝ የሚያስችል ነበር። ለዚህም ግብጽ ለሶማሊያ የጦር መሳሪያና ወታደሮችን በማቅረብ ምላሽ የሰጠች ሲሆን የሶማሊያን የግዛት አንድነት እንደምትደግፍም በድጋሚ ያረጋግጣለች። በአዲስ አበባ ላይ እየጨመረ የመጣውን ቀጠናዊና ዓለም አቀፋዊ ጫና ተከትሎ በ2004 መገባደጃ ላይ በተደረገው የቱርክ ሽምግልና በሶማሊያና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት እንዲታደስ ረድቶታል። ይህ ደግሞ የመግባቢያ ሰነዱን ወደ ጎን እንዲገፋ አድርጎታል። ነገር ግን ጠቅላይ ሚኒስትር አብይ አህመድ ህልውናና ኢኮኖሚያዊ አስፈላጊነት የገለጹትን የቀይ ባህር መዳረሻ ለማግኘት ኢትዮጵያ አሁንም ቆርጣ ተነስታለች። ጠቅላይ ሚኒስትር አብይ ኢትዮጵያ የኤርትራን ወደቦች በተለይም አሰብን ለማግኘት ያላትን ፍላጎት በግልጽ አሳይተዋል። አንዳንዴም ወደቡን በ1993 ኤርትራ ስትገነጠል ያጣነው ታሪካዊ የኢትዮጵያ ግዛት ነው ብለው አቅርበውታል። ይህ ንግግራቸው በአስመራ ከፍተኛ ስጋት እየፈጠረ ሲሆን ግብጽና ኤርትራን ይበልጥ አቀራርቧል። በግንቦት ወር ግብጽና ኤርትራ የባህር ላይ ትራንስፖርት ስምምነት ተፈራርመዋል። በዚህም ወደቦቻቸውን የሚያገናኝ የመርከብ መስመር ያሳወቁ ሲሆን የቀይ ባህር ጸጥታ ጥበቃ ለባህር ዳርቻ ሀገራት ብቻ የተተወ ሊሆን ይገባል ሲሉ በድጋሜ አጽንኦት ሰጥተዋል። በምላሹም ኢትዮጵያ ግብጽን በቀይ ባህር የባህር በር ለማግኘት የምናደርገውን ጥረት ለመክበብና ለማደናቀፍ እየሞከረች ነው ስትል ከሳለች። ይህም ራሱን የሚያባዛ ዑደት ፈጥሯል። ግብጽ ኢትዮጵያ ለወደብ የምታደርገውን ጥረት በአፍሪካ ቀንድ የበላይ ኃይል ለመሆን ያላት ፍላጎት ቁልፍ አካል አድርጋ ስትመለከተው ኢትዮጵያ ደግሞ የግብጽ ከሶማሊያና ከኤርትራ ጋር ያላት ትብብር እሷን ለመክበብ የተደረገ እንደሆነ ታስባለች። ይሁን እንጂ ግብጽን ኤርትራና ሶማሊያን እንደ አንድ ቋሚ ህብረት አድርጎ መግለጽ ስህተት ይሆናል። ሶማሊያ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነቷን ካደሰች በኋላ አሁን ከካይሮና ከአዲስ አበባ ጋር ያላትን ግንኙነት ሚዛናዊ ለማድረግ እየሞከረች ነው። በሌላ በኩል ኤርትራ በኢትዮጵያ ላይ ያላት አለመተማመን የመነጨው በካይሮ ተጽዕኖ ብቻ ሳይሆን ጎረቤታሞቹ በ1998 እስከ 2010 ሺዎችን ከቀጠፈው አውዳሚ የድንበር ጦርነትን ጨምሮ ካላቸው ጥልቅ የራሳቸው የጦርነት ታሪክ ነው። ቢሆንም እያደገ የመጣው አለመተማመን እነዚህን ጥምረቶች ወደ ዘላቂ መከፋፈል ሊያጠናክራቸው ይችላል። የዋሽንግተን ተቃራኒ የሆነ ዲፕሎማሲ ደግሞ የቀጠናው መንግስታት የአሜሪካን ዓላማ እርግጠኛ እንዳይሆኑ በማድረግ ይህንን አደጋ ሊያባብሰው ይችላል። በግንቦት ወር አሜሪካ ከኤርትራ ጋር ከነበራት ረዥም የቀዝቃዛ ግንኙነት በኋላ ማዕቀቦችን የማንሳት ተስፋን ጨምሮ ዳግም ግንኙነት ለመጀመር ሞክራለች። ይህ አካሄድ ኢትዮጵያ የባህር በር ፍላጎቷን በኃይል እንዳታሳካ ለማስጠንቀቅ የተደረገ ሙከራ ተደርጎ ሊወሰድ ይችላል። በዚሁ ጊዜ ግን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር በጸጥታ ትብብር በንግድ ዕድሎችና በቀጠናው ውጥረትን ስለማርገብ ተወያይተዋል። ዋሽንግተን በዚህ ዓመት መገባደጃ ላይ የአፍሪካ ህብረት በሶማሊያ ላለው ተልእኮ የጀርባ አጥንት ለሆነው የተባበሩ መንግስታት የሎጂስቲክስ ኦፕሬሽን የምታደርገውን ድጋፍ ለማቋረጥ መወሰኗ ሌላ ውስብስብነት ይፈጥራል። የተልእኮ ለግብጽና ኢትዮጵያ ትብብር በዚህ ጉዳይ ላይ በሶማሊያ ጸጥታን ለማስጠበቅ ልዩ የሆነ የባለብዙ ወገን ስልት ፈጥሮ ነበር። ሞቃዲሾ አሁን ከሁለቱም ሀገራት ጋር የሁለትዮሽ ስምምነቶችን ለመፍጠር ልትፈልግ ትችላለች። ይህ ደግሞ ሁለቱ ሀገራት ከመተባበር ይልቅ ለተጽዕኖ እንዲፎካከሩ ያበረታቻቸዋል። የዋሽንግተን የቀጠናው ተነሳሽነቶች የግድ እርስ በርሳቸው የሚጋጩ ላይሆኑ ይችላሉ። ነገር ግን አሜሪካ ከካይሮና ከአስመራ ጋር የምታደርገው ግንኙነት አዲስ አበባ እየተከበብኩ ነው የሚለውን እሳቤ ሊያጠናክርባት ይችላል። ግብጽና ኤርትራ ደግሞ የአሜሪካና ኢትዮጵያን የንግድ ትስስር ለተቀናቃኛቸው የተሰጠ ማበረታቻ አድርገው ሊመለከቱት ይችላሉ።
ካሜሮን ሁድሰን እንዳሉት እውነተኛ ስትራቴጂ በሌለበት ሁኔታ እነዚህ ሁሉ ያንዱ ትርፍ የሌላው ኪሳራ ወይም ዴሮሰም የሆኑ ፖሊሲዎች ናቸው። ለዚህ ነው ብሎስ በየጊዜው የአሜሪካን ፖሊሲ እየተመለከቱ ሴራዎችን የሉም በማለት ለማስተባበል የሚገደዱት። አክሎም በሆነ ወቅት ላይ ዋሽንግተን ምን ማሳካት እንደምትፈልግ ለሁሉም ግልጽ ማድረግ አለባት ብለዋል። አሁን ላይ ዋሽንግተን የቀጠናው ውጥረት ከዲፕሎማሲዋ ሲቀድም የመመልከት አደጋ ተጋርጦባታል። የሚከፈለው ዋጋ ከዲፕሎማሲያዊ ውጥረትም በላይ ነው። ምንም እንኳን ባለፈው ዓመት አብይ ከኤርትራ ጋር ጦርነት እንደማይገቡ ቢገልጹም ወታደራዊ እንቅስቃሴዎችና የጥላቻ ንግግሮች፣ የተሳሳቱ ስሌቶችና ግጭቶች የመከሰት እድላቸውን ህያው አድርገውታል። ዋሽንግተን አንድ ወጥ ስትራቴጂ ለመቅረጽ ከቀጠናው አጋሮች ጋር በባለብዙ ወገን ማዕቀፍ መስራት ተመራጭ ሆኖ ልታገኘው ትችላለች። በአባይ ጉዳይ ላይ ዋሽንግተን በድርቅ አስተዳደር፣ በመረጃ ልውውጥና ሊገመት በሚችል የውሃ ልቀት ዙሪያ በአፍሪካ ህብረት የሚመራ ስምምነትን መደገፍ ትችላለች። በኢትዮጵያ የቀይ ባህር መዳረሻ ጉዳይ የተጀመረውን የቱርክ ሽምግልና መሰረት በማድረግ በሶማሊያ ሉዓላዊነት ስር የሚደረግ የንግድ ስምምነትን መደገፍ ትችላለች። በተጨማሪም ከአስመራ ጋር የምታደርገውን ግንኙነት እንደተነጠለ የቀይ ባህር የንግድ ልውውጥ አድርጋ ከመውሰድ ይልቅ በቀጥታ ከቀጠናዊ ውጥረት ማርገብ ጋር ማስተሳሰር ትችላለች። ዴቪድ ሺን እንዳሉት ዋሽንግተን ኢትዮጵያና ኤርትራ እየተረጋገጠ የኢትዮጵያን የባህር በር መዳረሻ በሚመለከት ውይይት እንዲያደርጉ ማበረታታት ትችላለች። እንዲሁም ኤርትራ ሊስቡ የሚችሉ አንዳንድ ማበረታቻዎችን ልትጠቁም ትችላለች። አክሎም ሌሎች ቁልፍ ተዋናዮች በእንደዚህ አይነት ተነሳሽነት ውስጥ ሊሳተፉ እንደሚችሉ በማስገንዘብ ትንታኔው ይቋጫል።